ከፓርቲው ጋር አብሮት ይዞ የመውደቅ ችግሮች ኢንፋክት ቅድም ጀዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይም የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ፣ ያስባሉ። በነገራችን ላይ ትግራይ ላይ ሆነው አብሮ ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን ያ የፈጠረው ቫኪዩም አገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ አገር ጠባቂ ኖረው የሆነ እነሱ ዞር ሲሉ አገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ የኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ ነው። ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት የኢትዮጵያ ሰው የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው የምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልግ ነው። ኖ እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛው ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል። ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚለውም ነገር የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጭም። እና ለማንኛውም ግን ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች፣ ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም። እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣል አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፍ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ይህንን
ልክ ብልጽግና የሚታገለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥተዋል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ላፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ በእነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በካሃዲነት ካልፈረጅናቸው የሚል ህግም አውጥተዋል። አብይ እኮ የመደመር መጽሐፍና የመደመር ሀሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይህ ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢ በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ በምናምን ዘብ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዊ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድን ነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራሴ መወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስቱ ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ እዛ ያሉት ስብስቦች። የየትኛው ግዛት ነው የሚልህ በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚል ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም፣ ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆነ ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው ሰው። አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግል ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ፣ እውነት ካላቸው ይገምግሙት እስኪ፣ ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው በአዲስ አበባ ዙሪያ የሚዋጉ አሉ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ
ትግራይም ላይ ያ ነው ዲማንድ እያደረግን ያለው። በትግራይም እንደዛ መካሄድ አለበት፣ በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንኪው አሉላ። ቀጥታ ወደ ትንግርቱ ነው የሚሄደው። እሺ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹሊ ጠየቅኝ። ሌሎቹም አክቹሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለነው፣ ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደ አማራ። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱን እና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅም እና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው። ይሄ አገዛዝ የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሐራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዳያሎግ ያደርጋል። ዋይ ናሽናል ዳያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ። የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው። ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዲያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው ዊዛውት ኢንቮልቪንግ ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ ኩድ ቢ ፐርሰፕሽን ፐርሲቭድ ትሬት ሊሆን ይችላል። አክቹዋሊ ኤግዚስት ላይ ያደርግ ይችላል።
አሁንም የምንሰማው በአገዛዙ በኩል ነው በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ we are fighting ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ እኮ ነው የአማራ አርሶ አደር እየታገለ ያለው። የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? it's just a war of survival። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በህክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነትም የመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዳያሎግ ውስጥ ተወክለን ህዝባችንና የህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከ8ቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ would have been ፒስ ነው ቀድሞ። ግን ናሽናል ዳያሎጉ የሚያወራው ስለሌላ ነገር ነው። ኢቭን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። it is not አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። it's about survival። ጦርነት ነው ያለው። በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለት ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጸምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቀደም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ ነው። የግብፅ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለቴ ነው። እና ከዚህ አንጻር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም፣ ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ህዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው በሌላ መንገድ የምመለከተው። ግን ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም፣ ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? is more clear እየሆነ ሞር ሐሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው ማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ አይ አም ዜር ብዙ ነገሮችን ለማብራራት እችላለሁ።
ቴንክ ዩ ቶሎ ቶሎ መፍጠን አለብን። ጀዋር በዚህ ላይ የምትለውን በልና ሁለት ራጁንና መሐመድን ለነሱ ደቂቃ ሰጥቼ ወደ ጥያቄ እንሄዳለን። ሶስት ባይበዛ 4 ሰዎች ነው ለማስገባት የምሞክረው። እያንዳንዳችሁ 3 ደቂቃ ነው የሚኖራችሁ። ከዛ የመዝጊያ ፕሮግራም ነው የሚኖረን። ጀዋር ምን ትላለህ? አይ ቲንክ በትንግርቱ አሁን የተናገረው የአላያንስ ፎርሜሽን ኔሴሲቲ ጉዳይ ይገባኛል። ነገር ግን አዚር ውስጥ ስናንገባ የዛሬ 10 ምናምን ዓመት አንድ ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ንጉሱን ለመጣል የተፈጠሙ አላያንሶች ነበሩ። ከንጉሱ በኋላ በኢትዮጵያ ስም የሚምሉም ብሔር የተደራጁም ኤርትራ ሄደው ከሻዕቢያ ጋር አላያንስ ፈጠሩ። ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ። ዩሲ ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄ ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻዕቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊግ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይን ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የሚንጠለጠል ከሆነ አደጋለሁ። አሁንም አዲስ ነገር ውስጥ ነው የምንገባው ማለት ነው። ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት፣ ስምምነት መድረስ። ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግናን የሚደግፉ ሰዎች ደግሞ ጽምዶ መጣል ሰሜን መጣል እያሉ ኦሮሞና ደቡብን ለማስወካት የሚያደርጉ ነገር ደግሞ አያዋጣም። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገንጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከነሱ ጋር መተባበር መቻል አለብን። ኢንሰርጀንሲ ለዚህ ነው ከጦርነት እስካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም እንደ ኢትዮጵያ። ግብጽ 3 ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው። ሁለቱን እኛ ነን እየሰራንላቸው ያለ ነው። የውስጥ ፖለቲካችንን በፖለቲካ መድረክ እንዳንፈታ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። ሶስተኛ አንድ ነገር ብቻ ልጠቅሰናል ጨርሰን አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር
let's be very careful ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው አሉላ አንድ ነገር ብሏል የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈታው ድረስ የኤርትራ ሀገረ መንግስት ግንባታ አይተናቀቅም የኤርትራን ሴኩሪቲ ትሬትን የሚያደርግ አሰላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው ልትለየው አትችልም ይሄ ለዚህ ነው ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሺፕ ነው ሊኖረን የሚገባው ጎበዝ በእንግሊዝና በአሜሪካው መሐከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ሴም ውስጥ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል ሊፈታ የማይችል ጂኦግራፊ ትስስር አለን ረጅም ድንበር ብቻ ሳይሆን እኛ የነሱ ወደ መጠቀም አለብን እነሱ የኛ ማርኬት አክሰስ ማድረግ መቻል አለባቸው የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን በሰሜን ምጽዋን አክሰስ ማድረግ መቻል አለብን ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም ስለዚህ የኤርትራ ናሽናሊዝም ለዘብ ማድረግ ያስፈልጋል የኢትዮጵያ ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው ኤርትራ ጠላት ልትሆነን አትችልም አትገባም ኢትዮጵያም የኤርትራ ጠላት ልትሆን አይገባም ይሄ ትውልድ ማሰብ ያለበት ጎበዝ እኛኮ የፒአርፒ የሆነ የህዋት ልጆች ነን ከዛ አልፈን ማሰብ መቻል አለብን we have to think towards regional integration የኤርትራና የኢትዮጵያን ማህበራዊ ፖለቲካዊ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንቲግሬት ያደረግን ማንነር ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም ለዚህ ነው ጽምዶን በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻላል ባይኔ ክብራትና ክብራን ይሄ ውይይት የመጨረሻ አይደለም ይቀጥላል ለመጀመሪያ ያህል ነው ቀደም ሲል እንደነገርኳችሁ ዛሬ እድል ማይኖራችሁ ነገ ይኖራችኋል ነገ ማይኖራችሁ ከነገ ወዲያ ይኖራችኋል ምንም ጥርጣሬ እንዳይገባችሁ በአገራችን ጉዳይ ላይ በሚፈጠሩ ነገሮች ሁላችሁም ያገባችኋል ስል ስለምትናገሩት ንግግር በቂ ግንዛቤ ይሆን ያለውን ነገር በአግባቡ የምታውቁ ከምንም ነገር በላይ ደግሞ ስለምትጠቀሙት ቃላት ጨዋነት ስለምግባር ያላችሁ መሆን ግዴታ ነው ትሳተፋላችሁ ጥያቄ ታቀርባላችሁ እናንተን ቁጭ አድርገን እኛ እየተዋየን እንዳይመስላችሁ ማለት ነው ሁለት ሰዎችን ካስተናገርኩኝ በኋላ ለአራት ወይም ለሶስት ሰዎች እድል ሰጣለሁ እንደሚኖራቸው ሰዓት ጀዋር ምን ያህል ሰዓት እንዳለ አላውቅም ራጂ መሐመድና አሸናፊ እነሱ ያወሩና ጀዋር ጠቅላላ አድርጎ ሐሳብ እየሰጠ እዚህ 30 ደቂቃ እናርገውና 30 ደቂቃ እንጨምርና እንጨርሰው ፓናሊስቶቹ ማጠረጣሪ አድርጉት ከማህበረሰቡ የተወሰኑ እንትሮችን እንውሰድ በጣም ረጅም አድርገናቸውና ቀጥታ ጥያቄዎችን እናስገባለን እሺ ለራጂ መሐመድና አሸናፊ ለናንተ ልክ ሁሉም እንዳገኙት ሁሉ ደቂቃዎቻችሁን ተጠቀሙ ከራጂ ጀምራለሁ መሐመድ አሸናፊ ራጂያችን ጥሩ መቼም እንግዲህ ጀዋር ከኔ ጎራ ነው ብሎኝ ነው መሰለኝ እኔ ጋር ሲደርስ ስለ ሰዓት አነሳ እኔም በሷ ሰዓት አውድ ውስጥ ነው ማንተን እኔ ብሎኛል አለው ስልክ ተደውሎብኝ ነው ድጋሚ ተደውሎባል አለው አለ ኦኬ እሺ አደውሉ ሌሎች እዚህ እንዳለው ያወቁ የሚደውሉት እኔን ትናንትና ፎቶአችን ተገልብጦ ቲክቶክ መንደር ላይ ተዘቅዝቆ ስንሰደብ ለማይረባ ነገር እንደዚህ ሆንኩኝ ወይ ብዬ ፈርቼ ነበር ዛሬ ጥሩ ነገር ስለቃረምኩኝ ደስ ብሎኛል
አንደኛ የጽምዶ ጉዳይ የጽምዶ ጉዳይ ሲነሳ ራጂ የሌለ ነገር ፈጥሮን በሚዲያ ያወራል ተብዬ በጣም ስጎሰም ስለነበረ ጀዋር ጽምዶ እንዴት ተፈጠረ ከምን አንጻር ነው የሚለውንም በደንብ ስላነሳ የአሉላንም ስጋት የኔ ስጋት ስለሆነ ስለምጋራ ትንግርቱን ባነሳው አኳኋን ደግሞ ወደ ጽምዶ እንዲኬድ ያስደረጉት ምንድናቸው የሚሉ የተለያዩ ሐሳቦች ቢሆኑም ግን እነዛ ሐሳቦች ምን ይሆናሉ የሚል ስጋቴን ስለሚጋሩ በጣም ደስ ብሎኛል። በኔ እይታ እኔ ብልጽግና ስርዓቱ ያለቀለት ያከተመለት ብልጽግናን የሚቃወሙ ኃይሎች የቲም ወርክ ስለሌላቸው ብቻ ብልጽግና እንደ ኤድስ በሽተኛ ኪኒን እየወሰደ እድሜው እየተራዘመ ነው ብዬ የማመን ሰው ነኝ። ከብልጽግና በኋላ ያለው ብልጽግናን የሚቃወሙ አማራጭ ሆኖ ለማህበረሰቡ አለመቅረቡ ችግር ነው። ያ ቲም ወርክ የለው። ቲም ወርክ ከምን ይመጣል? አሁን እንዳላችሁት ማለት ነው። እኔ ጽምዶ ይሁን ማንም ይሁን ስርዓቱን የሚቃወም ኃይል አንድ ላይ ቢመጣ ችግር የለብኝም። ግን ጀዋር እንዳነሳው የጋራ አጀንዳ ብቻ ኖሮን የጋራ ጠላት ኖሮን የጋራ አጀንዳ ማንፈጥር ከሆነ ችግር ውስጥ እንገባለን። ሁሌ እንደ ካምፓችን ጀዋርን የምንከስበት አንደኛው ነገር 2018 እኮ ቲፒኤልኤፍን መጣል ነው እንትን ያላችሁት እንጂ ከቲፒኤልኤፍ በኋላ እንደ ኦሮሞ የኦሮሞ ጣፈንታ the fate of the ኦሮሞ the fate of the ኢትዮጵያ የሚለውን አልተነጋገራችሁም ብለን ነው የምናነሳው። the same thing አሁንም ብልጽግና ማስወገድ ብቻ ሳይሆን ከብልጽግና በኋላስ ምንድነው የምናመጣው የሚለው የአጀንዳዎች መፈጠር መቻል አለባቸው። ይሄንን አጀንዳ ክሪል ለማድረግ ደግሞ ቀደምነት ትንግርቱም እና ሉላ ጋም የሚነሳም ቲፒኤልኤፍም ፋኖም ኦላም ግልጽ የሆነ ማታገያ ሐሳብ አስቀምጠው ቀጣይ የህብረተሰቡ ጣፈንታ ክሪሊ ቁጭ ካለ የሚቃወመውም አውቆ ይቃወም የሚደግፈው አውቆ ይደግፍ። ስለዚህ እዛ ዙሪያ ላይ ቪዥታዎች አይኖ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ስርዓቱ ጽምዶን እንደማስፈራሪያ ይጠቀማል። እሱን አይደለም እያልኩ ያለሁት። ጄኒዩኒሊ ግን የሚደረጉ ነገሮች ለምሳሌ ጽምዶን የአማራን ህልውና የሚከላከል ፋኖ ቅድም ወንድሜ ትንግርቱ እንዳነሳው ፕሮፌሰር የአማራን ህልውና ከሆነ እኔም የኦሮሞ ህልውና ይጠበቅ የአማራ ህልውና ከተጠበቀ የአማራ መብት ከተጠበቀ የኦሮሞ ማህበረሰብ መብት ይጠበቃል። ለኔ እኩል ነው። የኦሮሞን ጥያቄ ይዤ እመጣለሁ፣ የአማራን ጥያቄ ይዞ ይመጣል። ስለ ሀገራዊ ጉዳይ ማውራት እንችላለን። ድንበር ዘለል ነገሮች ሲደረጉና ሪስቴኖ ተብሎ አንዳንድ ነገሮች ሲነሱ ደግሞ ለምን የጽምዶ አካል ይሆናል የኔ አካል ብዬ ታገላለሁ። ክላሪቲዎች መኖር መቻል አለባቸው። የጋራ አጀንዳ መፍጠር ላይ መሰራት መቻል አለበት። በተለይ መሪ ሐሳብ ይዛችሁ የምትጓዙ ሰዎች አጀንዳን ማምጣት ይቻላል ተስፋ ስላለ አጀንዳ ወደ ማምጣት መስራት ላይ ይሄ አሁን ቅድም ኢቮልቭ አድርጓል የኦሮሞ ጥያቄ የሚለውን እኔ ፋንዳሜንታሉ ላይ ተኮራ አደርጋለሁ። አሁን ኢቮልቭ ያደረገውን ብናነሳ አይቻለሁ። ጀዋርን ፌስቡክ ላይ ሲያነሳ ሌቨሎችን እዛ ላይ ስላልደረሰ የመደብ ትግል ላይ ደርሰናል ብንል ልዩነት የውስጥ ስላለን ያ ነው። ያንን መጀመሪያ ማኩሰም መቻል አለብን። የት ሌቨል ላይ ደርሰናል ፋንዳሜንታሉ የት ደርሶ ወደ ኢቮልቭመንቱ ደግሞ ምን እናደርጋለን የሚለው ጥያቄዎች በሲኩዌንስ ብንሄድ ስቴጆቹ እንትን አይሉልን። ስለዚህ ያንን ፎከስ ያደረኩት ቴዲ ስታነሳ ፋንዳሜንታሎቹ ላይ የኦሮሞ ጥያቄ የፍንፍኔን ነገር ታነሳለ። የፍንፍኔ ከድንበር ጋር ይያያዛል። የኦሮሞ ህዝብ የኢትዮጵያ ስርዓተ መንግስት ሳይሆን የኢትዮጵያ አገረ መንግስት ስትገነባ ኦሮሞ ሲኖርበት ከነበረ መሬት ያለው የኦሮሞ ነው ብሎ ያምናል። ያ ደግሞ ፍንፍኔንም ያካትታል። ማታገያ ሐሳብ ሳይሆን ዊዝን ፕሮሰስ የምትጠይቀው ነው። ግን ያነሳቸው ቋንቋ እንደ ፓርቲ እንደምናምን ሳይሆን የስራ ቋንቋ የፌደራል ቋንቋ መሆን አለበት። የኢኮኖሚክ ኤክስፕሎሬሽን ቅድም ያነሳ ነው። የራስን በራስ ማስተዳደር ዝም ብለው የስሙላ አጃቢ ምናምን ፈጥረ ምርጫ አድርገ ራስን እየመረጥክ ነው የምትለውን ነገር ሳይሆን እኚህ ፋንዳሜንታል ኩዌስችኖች ላይ ኦሮሞ አሁንም አልተመለሰለትም። ያንን ደግሞ የኦሮሞ ጥያቄ መልሻለሁ ብሎ ቅድም ጀዋር እንዳነሳው በጣም በጣም ቬሪ ኢምፖርታንት ሌሎቹ ልትረዱን የሚገባል። ቴዲ ሁሉ ጊዜ እኔን አንድ ላይ እንደ ብልጽግና ሲሰድቡን ስታነሳ ይነበረዋል። የኦሮሞ ጉያ ስር ተወሽቆ ኦሮሞን እያስጠቃ ያለ ስርዓት ነው ያለው። ስለዚህ ኦሮሞ ሆነን ነው ስርዓቱን እየታገልን ያለ ነው። ያንን በደንብ ለይታችሁ ማወቅ መቻል አለባችሁ። እዛ ዛሬ ላይ ደግሞ
ሴም አይነት ኢሹ ካለን ምን አድርገን ነው መሻገር የምንችለው የሚለውን ዲፋይን ማድረግ ላይ ጥሩ በሚዲያ በጣም ስጣላ የነበረውን ጀዋር ያነሳልኝ ከ45 ቀን ኢህአዴግ ስብሰባ በኋላ የውሃት ችግር ከዛ ነው የሚጀምረው ብዬ ሳነሳ ነበር። ቴዲ የምታስታውስ ከሆነ ከሰንትራል መንግስቱ ፈቀቅ ካልን ህዝባችን አሁን ኦሮሞ እየተጠቃበት እንዳለ ቲፒኤልኤፍ እና የትግራይን ህዝብ ሳይለይ የትግራይን ህዝብ ጥላቻ የተነዛበት ትርክት ስላለ ፈቀቅ ማለት አለብን የሚል ኃይል ተፈጥሮ ያ ሊበራል ሆናችሁ ተብሎ የኮንሰርቫቲቭ ኢንተርናል ፕሮብለም ፈጥሯል የሚለውን ጀዋር በደንብ አርጎ አንድ ቀን ሚዲያ ላይ ተናግሮ ነበር። በደንብ ያነሳው እሱ ነገርም የሚገዛ ነገር። ሌላኛው ይሄ የውስጥ ችግር ናሽናል ኢንተረስት ላይ ጀዋር ኢምፖርታንት የሆነ ነገር እንዲያነሳ ከኔ ቀጥሎ ሲያነሳ ማነሳለት ተቃዋሚዎች የናሽናል ኢንተረስትን አይጠብቁም ብሎ ማሸማቀቂያ ሐሳብ ይነሳል እና የውስጥ ችግራችንን እና ናሽናል ኢንተረስት ላይ ኢንፑትህ ምን ይመስላል የሚለውን እዛ ላይ በታነሳ ይሄንን ማነሳበት ችግር ኦላ ይሁን ቲፒኤልኤፍ ይሁን ፋኖ ይሁን የሰላማዊ ትግል የሚያደርገው ካፋው ይሁን ኦነግ ይሁን ያፓ ማንም ይሁን ሂዶ ግብጽ ደጅኮ የሚጠናበት ምንም ምክንያት የለውም። የውስጥ ችግራችን ቁጭ ብለን ብንፈታ ማንም ጋር ሄዶ ለማኛ አይሆንም ነበር። ሶ የውስጥ ችግራችን መፍታት ደግሞ አንዱ ማሸማቀቂያ እናንተ ተቃዋሚዎች ናሽናል ኢንተረስት ላይ የኢትዮጵያን ጥቅም አሳልፋችሁ ትሰጣላችሁ ነው። በኔ እይታ የኢትዮጵያን ጥቅም አሳልፎ እየሰጠ ያለው 130 ሚሊዮን ህዝብ የሚመራ መንግስት ለ30 ሚሊዮን ተላላኪ ሆኖ ፕሮክሲ ዋር እያደረገ ያለ ነው። እኛንን እንዳውም ኢትዮጵያ መቀጠል አለባት እያልን ያነሳን ያለ ነው። ሶ ዛን ላይ በደንብ ረቅጣችሁ ለናሽናል ኢንተረስቱ ላይ ብታነሱት ጥሩ ነው። ዛሬም ታክቲካል አላያንሶች ሊፈጠሩ ይችላሉ፣ ግን የጋራ አጀንዳ ላይ ቢሰራ ጥሩ ነው። ሌላም ጀዋር እንዳነሳው የኦሮሞ ትግል እኔ አስምር የምናገረው ለማንም ስጋት አይደለም። ችግራችን ጀዋር ቅድም ክሪቲሳይዝ እንዳደረገው የኦሮሞን ትግል ቁጭ ብለን ከሌሎች ማህበረሰቦች ጋር ትግላችንን ባለማውራታችን ባለመነጋገራችን ስጋት ሆኖ ታይቶ ጠላት ለጠላት ቁጭ ብሎ ቢያወራ ፖለቲካውን የሚመራው ልዩነታችን የአይናችን ብሌን የምታከል ልዩነት ነው ያለነው። ግን እንደ ስጋት ታይቶ ነው የሚታየው። የኦሮሞ ህዝብ የኦሮሞ ትግል ለማንም ስጋት አይደለም፣ ለማንኛውም ዜጋ። እንደውም የኢትዮጵያ ተምሳሌት ኦሮሚያ ናት። ኦሮሚያ ውስጥ የማይኖር ማንም ብሔር የለም። የኦሮሞ ህዝብ ሰላም ካገኘ የኢትዮጵያ ህዝብ ሰላም አገኘ ማለት ነው። ያንን አውድ ብትከተሉና በተለይ ደግሞ ጀዋር እንዳስቀመጠው ኮንሰርቫቲቭ የሆነ ሌፍት ራይት ኃይል ያለ አለ የመሃል አርበኛ የሆኑ ሰው ኃይሎች ስላሉ እንደ ኦሮሞ ብሔርተኛ የመሃል አርበኛ ሆነን ጫፍ ላይ ዋልታ ጠቀስ የሆኑ ሂደቶችን ወደ አንድ አምጥተን ይሄ ህዝብ ችግሩ እንዲፈታ ማድረግ መቻል አለብን። የምታለቅስ እናት የትግራይ እናትም የአማራ እናትም የኦሮሞ እናትም አንድ ናት። ስለዚህ የጦር አውድማዎች መወገድ መቻል አለባቸው። ምክክር ኮሚሽኖችም እኔ አይ ዶንት ኖ ምክክር ኮሚሽን ኢትስ ኢንተርናሽናል ብሮድ የሆነ ነው። ሩዋንዳዎች ፈተውታል። የአፓርታይድን ሳውዝ አፍሪካዎች ፈተውታል። ሴራሊዮን ውስጥ ተደርጓል። እኔ የምኖርበት ካናዳ ኢንዲጂነስ እና የነጮች ተፈቷል። ምክክር ኮሚሽን የሚገባው መጀመሪያ ሰላም ወርዶ ጀስቲስ ሪኮግናይዝ ተደርጎ ነው። ስለዚህ እሱንም ማግለል ጥሩ አይመስለኝም። በሱ ላይ በደንብ ቦይኮት ማድረግ አለብን። ዝም ያልን ይመስለኛል። አንዴ ህግ ከሆነ በኋላ ችግር ውስጥ ስለምንገባ አሁኑኑ በደንብ መሰራት አለበት የሚል ሐሳብ ነው ያለኝ። ቴንክ ዩ ቴዲ። ቴንክ ዩ። ወራቶች የሚወስዱ ነገሮች ስለሆኑ ተደጋግመን ስለምንገናኝ እናነሳበታለን። መሐመድ ወደ አንተ ልምጣ። የምክክር ኮሚሽኑ ጉዳይ አጀንዳዎችን አረሳውም ለማለት ያለው ኦኬ። እንግዲህ በዋናነት ከጽምዶ ጋር ተያይዞ ያለውን ጉዳይ ነው። እኔ ጽምዶ የሚባለው ጉዳይ የፌዴራል መንግስቱን ላይክ ኤግዚስት እንዲያደርግ የሚያደርግ ሂደት ነው ብዬ ነው የማስበው። ምክንያቱም በዋናነት ጽምዶን አምፕሊፋይ የሚያደርገው የፌዴራል መንግስቱ ደጋፊዎች የሆኑ ወይም ደግሞ ብልጽግና ደጋፊዎች ናቸው። ከመጀመሪያውም ካያቸው ለምሳሌ ሱዳን ላይ የጽምዶ ጋር ተያይዞ በነገራችን ላይ ከቋንቋ ጀምሮ ችግር የነበረበት አሊያንስ ነው። ጽምዶ ይሁን ጥምዶ ይሁን የሚል ፋክሽን ተፈጥሮ ራሱ ቲክቶክ ላይ በጣም እንትን ሲሉበት የነበረ ነው። ትግርኛ፣ አማርኛ፣ ኦሮምኛ የሚሰሙ ሰዎች ብዙውን ጊዜ ለዚህ ችግር የለባቸውም። ቅድም ትንግርቱ አሁን
የቋንቋ ጉዳይ የትግል እንትን ምንድን ነው ይሄ ከትግል ዲተር የሚያደርግ ጉዳይ አይደለም ብሎ ሲናገር የገባኝ ነገር አለ። ግን ብዙ ሰዎች አሉ ለምሳሌ ጥምዶና ጽምዶን በሊንጉስቲክ ደረጃ ራሱ ለአጀንዳ አቅርበውት ሲፋጩበት ነበር። ኦቨርኦል ግን እየጠቀመ ያለው ማን ነው ብለህ ካልክ በአሁን ላይ የፌዴራል ገቨርንመንቱ ሌጂቲሜት እንዲሆን አድርጓል ብዬ ነው የማስበው። አሁን ላይ ብዙ ሰዎችን አሁን ኢንፎርማል አሰስመንት የምትሰራ ማለት ነው ጽምዶን ትደግፋለህ ብትል አሉላን ለምሳሌ አሉላን ታውቀዋለህ። አሉላ ማለት ዳይ ሃርድ ፎር ትግሪያንስ አይደል ለህዝቡ የሚሞት ሰው ነው። ነገር ግን ከጽምዶ ጥቅም አገኛለሁ ብሎ ቢያስብ አሉላ ያልደገፈውን ጽምዶ መሀል ሀገር ላይ ወይም ደግሞ ከሳውዘርን ኔሽን ናሽናሊቲስ ወይም ደግሞ ደቡብ ውስጥ ተወልዶ ያደገ ሰው ጽምዶ ያዋጣኛል ብሎ አምፕሊፋይ ቢያደርግ እኔ አሉላ የሚቀርበኝ ለእኔ ነው። ምክንያቱም ዊ አር ፕሮክሲሜት አይደለም ትግራይ ማለት በአንድ የታሪክ አጋጣሚ አንድ ግዛት ነው የነበረበት ታይምም ስለነበረ ማለት ነው። ስለዚህ ጽምዶ የሚባለው የላንቲካ ፖለቲካ ነው። ለዋናዎቹ ለተዋናዮቹ ላንቲካ ነው። ይህ ዝም ብሎ ረብ የለሽ ማለት አንዴ ስትራቴጂ ነው። ታክቲክ ቴዎራሪ ነው። እዛ ታክቲካል አሊያንስ የፈጠሩ ሰዎችን ከያቸው ደግሞ ረዥም ጊዜ የቆየ ከፊሎች የ150 ዓመት ከፊሎች የ3000 ዓመት ከፊሎች ደግሞ ያለፉት 60 ዓመታት ችግሮችን ወልዶብናል ብሎ የሚያስቡ ሰዎች ናቸው። እዛ ጋር ይተም በዋናነት ደግሞ ኢቭን ጽምዶ ላይ ተዋናይ ሆኖ የቀረቡት ሰዎች የሆነ ታይም ላይ እኛ ገና ድክ በምንልበት ሰዓት ተጣማጅ አድርገው ያቀረቧቸው ሰዎች አልነበሩም፣ ኤግዚስት ያደርጉም ብለው ዲፋይን ያደረጉ ሰዎች መጽሐፍ የጻፉ ሰዎች ናቸው። ስለዚህ ያ ነገር እየጠቀመ ያለው ፌዴራል ገቨርንመንቱ ፓወር ኮንሶሊዴት እንዲያደርግ ሞኖፖሊ ኦፍ ቫሊዮንስን እንትን ኮንትሮል ማድረግ የሚችልበትን መደላድን የፈጠረው which is አሁን የናሽናል ዲያሎግ የሚባለው ማለት በነገራችን ናሽናል ዲያሎጉን እኔ የምረዳው ፌዴራል ገቨርንመንቱ ሌጂቲሜሲውን ሊያረጋግጥበት እየሄደበት ያለ ጉዳይ ነው ብዬ ነው የማስበው። ለዛ ሁሉ ግን ክፍተቱን ወይም መደላድሉን የፈጠረው የትግራይ ኃይሎች ኢማጂን አሁን ከሱዳን አልፋሽጋ መሬት አብይ የሚከሰስበት ማለት ነው። ጠቅላይ ሚኒስትር አብይ አህመድ የሚከሰስበት ነው ፍሮም ዘ ቬሪ ቢግኒንግ ማለት ነው። አልፋሽጋን ማስጠበቅ ሲገባው ትግራይ ላይ ጦርነት ከፈተ ተብሎ ሲዘመትበት ነበር። አሁን አልፋሽጋን ተቋጥሮ ካለ ፋክሽን ጋር ወይም ደግሞ በዛ ያንን ከተቋጠረው ኃይል ጋር ጦርነት ውስጥ የገባ ፋክሽን ውስጥ ገብተህ አንተ የምትፈጥረው ጽምዶ ምንም አይጠቅምም ለተጻማጁ ማለት ነው። የሚጠቅመው ለፌዴራል ገቨርንመንቱ ነው። ፌዴራል ገቨርንመንቱ ደግሞ ወደድንም ጠላንም ማለት ነው በዓለም አቀፍ ደረጃ ሌጂቲሜሽን አለው። ወይዘሩ ምርጫው ትክክል አይደለም ብለን ልንከራከር እንችላለን። የኢንክሉሲቭነስ ወይም ደግሞ የምርጫ ፕሮቶኮልን ተያይዞ ያሉ ችግሮች ልናወራ እንችላለን። ውስጥ ያለውን ሰላም ባለማስጠበቁ ብለን ልናወራ እንችላለን። ኦቨርኦል ግን እዚህ ጋር ካለነው ሰዎች የምርጫውን ጉዳይ ተነስቶ ሌጂቲሜሲ ጉዳይ ቢነሳ ፌዴራል ገቨርንመንቱ ያሉ ሰዎች ናቸው እንትን የሚኖራቸው ይሄ ዌይት የሚኖራቸው ማለት ነው። ለነሱ እያመቻቸን ያለ ሁኔታ እንዳለን የሚታየኝ መነሻውም ዛሬም አይደለም ሲጀምር ጽምዶ ለሚባለው ተርም አዲሶች አይደለንም። በቃ የሀገራችን ቪሸስ ሰርክል በጽምዶ እየተጀመረ ሳይፈታ እየቀረ እየተንጓለለ የመጣ ችግር ነው ብዬ ነው የማምነው። ቀዳማዊ ኃይለ ሥላሴን ለመጣል ውስጥ ያሉ የአራተኛ ክፍለ ጦር መኮንኖች ምናምን የአማራውም የምኑም ሴንቲመንት ያላቸው ተጻመዱና ንጉሱን ጣሉ። ከዛ ደግሞ ደርግ መጥቶ የተወሰነ ጊዜ እንደቆየ አይ ይሄ ሰውማ እንደዚህ ነው ብለው ከአማራውም ከኦሮሞውም ከትግራዊም ተጣመደና እሱን 17 ዓመት አፈርድሜ እርስ በርስ ተባልተን ወደቀ። እሱ ከወደቀ በኋላ ቲፒኤልኤፍ መጣ። ኢህአዴግ የሚባል ተቋሞችን ይዞ መጣ። ህግደፍን በራሱ መንገድ ጥጋ ሲያዘ። በነገራችን እነዚህ ነገሮች በሙሉ አካዳሚክ ጄኒውን የሆነ አካዳሚክ ዲስኮርስ ራሱ የሚያስፈልጋቸው ናቸው ብዬ ነው የማስበው። ጠቅላላ የችግሮቻችን መንስኤ የጽምዶ የሚባለው ሴንቲመንት ጽምዶ የሚባለው አንዳንድ ጊዜ የፖለቲካል ኢንተርፕረነሮች መሳሪያ ሆኗል ብዬ ነው የማስበው። ህዝብን ያማከላል። ለምሳሌ በቅርብ አይተሃል ዛራ ሚዲያ ላይ ኢንጂነር ግርማ ቆሮሾ ማለት ነው የዘና ኦሮሞ ኤሊት ነው ወዴት ነው የምትመጡት ነው ያለው። የኔም ጥያቄ ነው። ለምሳሌ ከላይ በነ ደብረ ጽዮን የሚመራው ኃይል ደብረ ብርሃን ድረስ በመጣበት ሰዓት የፌዴራል ገቨርንመንቱ ሳይቀር የወሎን ማህበረሰብ ባንዳ ብሎ የተሳደበበት ሁኔታ አስታውሳለሁ። በዛ መካከል ያለቀ ሌፍት ኤንድ ራይት ያለቀ ማህበረሰብ እናውቃለሁ። ያለቀው ማለት እኔ ጽምዶ ተብሎ ሲመጣ ምንድን ነው የሚፈልጉት የሚል ጥያቄ አለኝ። አሁንም ድጋሚ የቀረነውን ሰዎች ሊጨፈጭፉን ነው ወይስ ምንድን ነው የሚያመጡት የሚል ጥያቄ ስላለኝ ኢንጂነር ግርማ ሲናገሩ አወዝ ላፊንግ
ልክ የኮረኮሩኝ ያክል ነበር ስስቅ የነበረው። ምክንያቱም ህዝብን ያማከለ አይደለም። አንዳንዶች የህዝብ ለህዝብ መጻመድ ነው ይላሉ። ኖ እኔ በትግራይ ህዝብና በአማራ ህዝብ መካከል ጸብ አለ ብዬ አላምንም። በኦሮሞ ህዝብ እንደ ህዝብ ማለት ነው። በአማራ ህዝብ በትግራይ ህዝብ ይሄ ምንድነው ሶሻል ፋብሪኩን አደጋ ላይ የሚጥል ቁርሾ አለ ብዬ አላምንም። እስ ፖለቲካል ነው ችግራችን፣ ኮንስቲቱሽን ነው ችግራችን። እነዛን ችግሮች ደግሞ ጀኒውን የሆነ ዲስኮርስ ያስፈልገናል። 2018 ላይ እነ የመጣውን አማራጭ ተጠቅመን እኔ አምናለሁ። ለምሳሌ ጆሃር ብዙን ጊዜ አሁን ጆሃርን ባካፕ የምናደርግ ሰዎችን ብዙ ታውቃለህ የሚባሉ ነገሮች እኔ ፊሎሶፊ ነው የሚመችን ወዘሪው ብሊቨር ናት ማለት ነው። የሚያነሳቸው ነገሮች የኔ እድሜ የማውቃቸውን ነገሮች ነው። እኔ አውዝ 41 አሁን የምንከራከርባቸው ችግሮች በሙሉ ባለፉት 30 ዓመት ውስጥ በትምህርት ቤት በስራ ሁኔታ መከራ ስንበላባቸው የነበሩ ናቸው። የትግራይ ህዝብ እንደ ህዝብ ራሱ የገባበትን መከራ እኔ ትግራይን ባላውቀው ኖሮ የምታገኝ ቦታ ሁልጊዜ አንተ ቤት እገባለሁ ቴዲ። ብዙውን ጊዜ ፓርሻል ነው የምሆነው። ህዝብ ላይ ተኮር ነገር መናገር አልፈልግም። አንዳንድ የዴፊኒሽን የተርሚኖሎጂ ችግሮች ሲመጡ ነው ሂስቶሪካሊ ራሴን ይነካኛል ብዬ ስለማስብ የምከራከረው፣ በተለይ ከአማራ ብሔረተኝነት ጋር ተያይዞ። ምክንያቱም በተደጋጋሚ ነገር ያለው የአማራ ብሔረተኝነት ራሱ ትልቁ ችግሩ በር የሌለው መዝጊያ የሌለው በር ሆኗል። ማንም ቋንቋውን የተናገረ ሰው እንደፈለገ አናሊሲስ የሚሰጥበት፣ መሬት ላይ ግን ገበሬውን እኔ የገበሬ ልጅ ነኝ። ባለፉት 8 ዓመት መሬቶቻችን ጾም አድረዋል። ጾም በማደራቸው ምክንያት ገበሬው ምን ሆኗል? ለማኝ ሆኗል። ለማኝ እንዲሆን ያደረገው የፌዴራል መንግስቱ ነው ብቻ ብሎ የሚያምን የአማራ ፖለቲካል አናላይዝ የሚያደርግ ሰው ከመጣ ውሸት አምነህ ነው የምለው እኔ። ስለዚህ ጽምዶ ራሱ ያንን ሊፈታ የሚችል አይደለም። ሰሞኑን ታንክስ ፎር ዲስ ኤአይ ቴክኖሎጂ የሪያሊዝምን ፖለቲካውን በምስል እያመጡ ራሱ የሚያሳዩን ነገሮች ራሱ የጽምዶን ከጅምሩ መክሸፍ እሱን እንገፋለን የሚሉ ሰዎች በዋናነት ካያችሁ እንዲህ የሚፈልጉ ሰዎች ናቸው። እኔ መንግስት ይሞት እያልኩ አይደለም። ላይ ፐርሶኔት ሰው ተማራ ህዝብ ነው የሚሞቱ። ሲቪል ዋር የሚያስፈልገው ሁሉን አቀፍ ኔትወርክ ያስፈልጋል። ይሄ አሁን ሁሉን አቀፍ አሁን እዚህ ስንነጋገር ሁላችንም አንድ ስለሆነ አይደለም። በታሪክ አጋጣሚ ቁጭ ብለን ያላወራን ሰዎች ዛሬ ተገናኝተናል፣ ግን አልተገጫጨንም። ስለዚህ ይሄን መሰል ዲስኮርሶች መደረግ አለባቸው እንጂ መረሻው የማይታወቅ እንትን ውስጥ ገብተን የብስ ሰላማችንን የምናጣበት ችግር መፈጠር የለበትም ብዬ አምናለሁ። እዛ ላይ ሞር ፎከስ እናደርግ። ቴንክ ዩ አሸናፊን እንስማና ወደ ጥያቄና መልስ እንሄዳለን። ጆዋር ሰመራይዝ ከሰጠን በኋላ ወደ ጥያቄና መልስ እንሄዳለን። አሸናፊ በጣም አመሰግናለሁ ቴዲ። የተነሱት ነገሮች ላይ ጥቂት ነገሮችን ብናይ ጥሩ ነው ብዬ የማምንባቸውን ሀሳቦች አካፍላቸዋለሁ። ለምሳሌ ከጽምዶ አንጻር የተነሳው ሪያሊቲውን መሬት ላይ ያለውን ነገር በደንብ ብንገነዘብ ጥሩ ይመስለኛል። ለምሳሌ አንድ እየተሳደደ ያለ ከዚህ በፊት 360 ዲግሪ ተከቦ ጥቃት የደረሰበት አካል አሁን ያ እንዳይሆን ከሌሎች አካላት ጋር ለህልውናው በሚጠቅመው አግባብ ቢደራጅ እኔ ክፋት አለው ብዬ አላምንም። ምክንያቱም የቦሌ ኤርፖርት ደብረጽዮንም ያስተናግድ አይመስለኝም። ለምሳሌ ነዳጅ ተከልክሏል ከተባለ ነዳጅን በሌላ አማራጭ ለማግኘት ሉዓላዊ ከሆነ ሌላ መንግስት ጋር ጥሩ ግንኙነት መፍጠር እኔ ተገቢ ይመስለኛል። ሌሎችም ነገሮች አሉ አይደለም፣ ሎጂስቲክ አለ። አሁን የጦርነት ጉሰማ ብዙ ነገር አለ እና የህልውና ጉዳይ ነው ራሴን መከላከል አለብኝ ሲባል ዝም ብለን አንድን አካል ወይም ደግሞ እዛ ህወሓት ከዚህ በፊት ባስከተለው ጉዳት ምክንያት ወይም for any other reason የትግራይን ህዝብ አጠቃላይ ሁኔታ ኮምፕሮማይዝ ማድረግ አለብን ብዬ አላምንም። ይሄ ነገር በጣም ከፍተኛ ጉዳት ስላለው ጽምዶን በዛም አንጻር በደንብ ብናይ ጥሩ ይመስለኛል። እንደ ብሔር ለምሳሌ አሉላም ስለ ትግራይ ወንድሜ ትንግርቱም ስለ አማራ ያነሳቸው ነገሮች እውነት ነው።
ሁሉም ህዝቦች ጋር ግን ያ ነገር እንዳለ ሪኮግናይዝ ማድረግ ጥሩ ነው። ሲምፓቲ ያስፈልጋል። ስለ አማራ ለማውራት አማራ መሆን የግድ መሆን የለበትም ብዬ ነው ማምነው። ስለ ትግራይም ለማውራት ስለ ትግራይም ህዝብ ጥቃት ድምጽ ለማሰማት ወይም የመሰለኝን ሐሳብ ለመስጠት አንዳንድ ጊዜ የዚህ ብሔር አካል ወይም አባል አይደለህምና ሐሳብ መስጠት አትችልም የሚባሉ አሳሰቦች ተገቢ አይደሉም፣ ትክክል አይደሉም ብዬ ነው ማምነው። አሁን አጠቃላይ የኢትዮጵያ ህዝብ ያለበት ሁኔታ ለሁላችንም ግልጽ ነው አይደለም? የተጎዳ ያኮረፈ በብዙ ነገር በግብርም በኑሮ ውድነትም በብዙ ነገር የተጎሳቆለ ህዝብ ነው ያለው። ነገር ግን ምንድነው ይሄንን ህዝብ አሁን ይሄ በጣም ትልቅ መድረክ ነው፣ በጣም ሰፊ ትልልቅ ሐሳቦች በሁላችሁም ተነስቷል። በጣም ሪስፔክት በእውነት በዚህ መሃል ብዙ መማማር አለ ብዬ አምናለሁ። ለምቦ ጀኒው ነው። አሁን የተለያዩ ሐሳቦች ናቸው ያሉት፣ አንድ አይነት ሐሳብ ያለው አይደለም ፓናሊስቶቹ which is good። መነጋገር በዚህ መልኩ መቻል ለኛ በጣም ትልቅ አቺቭመንት ነው ብዬ ነው የምወስደው። በቀጣይነት ኮንቲኒቲው ካለው ግን ማህበረሰብን ሼፕ ከማድረግ አንፃር ትልቅ ሚና ይጫወታል ብዬ ነው ማምነው። ነገር ግን የተደራጀ 100 ሚሊዮን ህዝብ ማን ነው ያልተደራጀ ያኮረፈ የተጎዳ የተቆጣ 100 ሚሊዮን ህዝብ ይልቅ የተደራጀ 10,000 አባል ያለው ኃይል በጣም ትልቅ ተጽዕኖ ማምጣት ይችላል። በጣም ትልቅ ተጽዕኖ ማምጣት። ስለዚህ ህዝቡን የማደራጀት የማንቃት ስራ በስፋት መሰራት አለበት። እኔ ይሄንን ምለው ብዙ ጊዜ ወደ አንድ አቅጣጫ ያዘነብላል የምሰጠው። ምክንያቱም አገሪቱ አደጋ ውስጥ ካለች ነገሮችን ፕራዮሪታይዝ ማድረግ መቻል ያስፈልጋል። አሁን ሌሎች ዲቴል ነገሮችም ወይም ታሪካዊ አመጣጣቸውን የሆነ ቁርቃሶን የ500 እየጠቀሱ ውይይት ማድረግ ይቻላል። ግን ሬሌቫንት ነው ወይ? ወቅታዊ ነው ወይ? ይጠቅመናል ወይ? አሁን ፕራዮሪቲያችን ምንድነው? ፕራዮሪታይዝ ማድረግ አለብን። ምንድነው የኛ ፕራዮሪቲ? ኢትዮጵያን ከአብይ አህመድ መታደግ ነው። ይሄን ብዙዎች ይስማማሉ ብዬ አስባለሁ። በጣም ብዙ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ህዝብ ስንል ብልጽግናም እዛ ውስጥ አለ፣ ብልጽግና የሚደግፉ አካላትም አሉ። ያ ማለት አጠቃላይ የህዝቡን ስሜት ነው እዚህ ጋር መግለጽ የምፈልገው። አጠቃላይ የኢትዮጵያ ህዝብ ስሜት አጠቃላይ በህዝቦች በአማራም በኦሮሚያም በትግራይም በደቡብ መሳሪያ አላነሳም ማለት ከመንግስት ጋር ተስማምቶታል ማለት አይደለም። ሁኔታዎች አልተመቻቹለትም እንጂ የደቡብ ህዝብ በከፍተኛ ጉስቁልና ላይ ነው። ጦርነትን አማራ ክልል ውስጥ እንደሚካሄድ ነው ብዙ ሰው የሚያስበው። አንደኛ አማራ ክልል ሄዶ የሚሞተው ማን ነው? የወላይታ ልጅ እኮ ነው፣ የሲዳማ ልጅ፣ የኮንሶ ልጅ፣ የሀዲያ ልጅ እየወሰደ ይማገዳል። የሰው ነፍስ እንደ ቅጠል ነው እየረገፈ ያለው፣ ይገላልም ይሞታልም። ስለዚህ አማራን ክልል ብቻ እየጎዳ አይደለም። አንደኛ ከሰብአዊ ጉዳት አንፃር ማለት ነው። ከኢኮኖሚያዊ ጉዳት አንፃር የኢኮኖሚ የሚያመነጫቸው ኤክስፖርቱ የሚያስገባቸው ዶላሮች በሙሉ የሚውሉት ለምንድን ነው? ለጦር መሳሪያ፣ ለተተኳሽ፣ ለድሮን መግዣ። ያ ሌላ ልማት አገሪቱ የተሻለ የስራ ዕድል የምትፈጥርበት የመሳሰሉ ነገሮችን ኦልሞስት ወደ ዜሮ ነው ያወረደው። ምንም ነገር የለም። ስለዚህ ኢኮኖሚው ቢያድግ እንኳን ዜጎች ተቋዳሽ አይሆኑም። ምክንያቱም ኢኮኖሚው ጦርነቱን ነው የሚመግበው። በአስገዳጅ ሁኔታ ይሄ መንግስት ተጽዕኖ ውስጥ ገብቶ ኢትዮጵያ መትረፍ ካለባት ሰፊ እንደዚህ አይነት ውይይት መድረኮች ያስፈልጋሉ። ይሄ ብቻ አይደለም፣ ሌሎችም አካላት በዚህ ፕላትፎርም የሚደረገው እንዳለ ሆኖ በየቦታው ነው መሆን ያለበት። መሪዎች በስፋት ናቸው መፈጠር ያለባቸው። መሪዎችን የመፍጠር መሪዎችን ያው አገዛዙ አመራሩ ምታው መንጋው ይበተናል፣ ፖሊሲ ይከተላል። ይሄ በጣም ለብዙ ጊዜ ሲያካሂደው የነበረ ነገር ነው፣ ግልጽ ነው። ያ ደግሞ መሪ እንዳይኖር አድርጓል። ስለዚህ የሆነ ፌቨረብል የሆነ በጣም ምቹ ህዝቡ ሌጂቲሜት ያልሆነ መንግስት ባለበት ሁኔታ
መሪዎች በስፋት በየቦታው ብናፈራ በጣም ኢትዮጵያን የመታደግ እድል ሰፊ ነው ለማለት ፈልጋለሁ። ስለዚህ የብሔራዊ ምክክር የተባለው ነገር ይሄንን እውነትን ነው የምለው ሁላችንም በግልጽ ማውገዝ መቻል ያስፈልጋል ብዬ ነው የማምነው። ወንድሜ መሐመድ ያነሳውን ሐሳብ አከብራለሁ። ነገር ግን እኔ ሪል የሆነ ምንም አሁን ይሄ ምንም አይነት የማስመሰልም እንትን የማድረግም ነገር የለም። በቃ በጣም ፌክ የሆነ ዋነኛ ስቴክ ሆልደሮች ዋነኛ የፖለቲካ ኃይሎች ውጪ ሆኖ ስርዓቱ የራሱ ሰዎችን ብቻ ሰብስቦ በአብዛኛው እኮ የመንግስት ካድሬዎች ናቸው በየወረዳው በየዞኑ ተሰብስቦ በኢትዮጵያ ዕጣ ፈንታ ላይ እንወስን እያሉ ያሉት። ስለዚህ ህገ መንግስት መቀየርም በህገ መንግስታዊ መንገድ ካልሆነ እንደማይቻል በደንብ አድቮኬት ማድረግ ያስፈልጋል። ሁለተኛ ነገር ደግሞ መንግስት ኢሌጂቲሜት እንደሆነ ሰፋፊ ትልልቅ አገራዊ ውሳኔዎችን በኢትዮጵያ ህዝብ ዕጣ ፈንታ ላይ በህገ መንግስት ላይ የመወሰን ያህል ተቀባይነት ያለው እንዳልሆነ ማሳየት ይጠቅማል ብዬ አስባለሁ። አመሰግናለሁ ቴዲ። ቴንክ ዩ። ወደ ጀዋር መጣና አይ ቲንክ ፓናሊስቶቹ ጋር የመጨረሻችን ነው የሚሆነው። ወደ ጥያቄና መልስ ለጥያቄና መልስ አንድ 35 ደቂቃ እንመድብና አንድ 3-4 ሩም ያስፈልጋል። ሰብሰብ አድርጋችሁ ጥያቄዎቻችሁን ተጠይቁና እንዳልኳችሁ ብዙ ሰው ነው የላካችሁት። ዛሬ ያልገባችሁ ነገ ትገባላችሁ። ይሄ የሚቀጥል ውይይት ነው። ሰላማዊ ውይይት ለዘላለም ይኑር። በሀገራችን ጉዳይ መፋጨት አለብን። በሰላማዊ መንገድ መከራከር መወያየት አለብን። ያን ነው የምናደርገው። ጥያቄ ለመጠየቅ የምትፈልጉ ሰዎች ተዘጋጁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምታሰናዱት። ከመግባታችሁ በፊት ጽፋችሁ ጥያቄ ታቀርባላችሁ። በሰላም ትወርዳላችሁ። እያንዳንዳችሁን ስለማውቃችሁ ከነባህሪያቶቻችሁ አስገባችኋለሁ። አምሶሪ ጨዋነት የሚጠቅመው ለዚህ ሰዓት ነው። ስነ ምግባር የጎደላችሁ ካላችሁ ምንም ማድረግ አልችልም። እንዳታስቡት ቴዲ ያስገባኛል ብላችሁ በሰላማዊ መንገድ ነው የምንዋየው፣ በስነ ምግባር ነው እንጂ ስድብ፣ ጋጦጥ ወይም ደግሞ አላስፈላጊ ነገሮች የሚናገሩ ሰዎችን እዚህ ላስተናግድ አይደለም። ሁላችሁንም ስለማውቃችሁ ማስገባችሁ እንደየስብጥሩ ትቀመጡና ጥያቄ ትጠይቃላችሁ። ከዛ እንሰነባበታለን። የመጨረሻ ይሆናል ማለት ነው። ጀዋር በተነሳው ጉዳይ ላይ እስኪ ሂድበት ወይስ ምን ትላለህ? ይሄ መጨረሻችን ነው የሚሆነው። እናሰናብታቸው። ወደ ጥያቄዎቹ እንግባና ብዙ እንትን ብለናል። ጥያቄዎች ተቀበልና ጥያቄዎቹን ሰብሰብ አድርጌ ከዛ ለዛሬው አጠቃለን። ዛሬ የተነሱ በጣም ዛሬ ለመጋበዝ ያህል ነው። ከዚህ ዛሬ የተነሱትን ነጥቦች የያዛቸውና ወደፊት ደግሞ ስፔስ ለምሳሌ ዛሬ የጽምዶ ጉዳይ በጣም ተነስቷል። ራሱን የቻለ ሰፊ ውይይት የሚጠይቅ ነገር ነው። ከመራገም ከመደገፍ ከመቃወም የበለጠ ጠለቅ ያለ ምንድነው ራሚፊኬሽኑ የሚለው ላይ በስፋት ልንዋይ እንችላለንና